የ12ኛና የ8ኛ ክፍል ፈተና ያለምንም የጸጥታ ችግር እንዲጠናቀቅና በቂ የትራንስፖርት አገልግሎት እንዲኖር ዝግጅት እያደረገ መሆኑን የምዕራብ ጎንደር ዞን ትምህርት መምሪያ አስታወቀ። መምሪያው ክልል አቀፍና ሀገር አቀፍ ፈተናውን ውጤታማ ማድረግ በሚቻልበት ዙሪያ ከባለድርሻ አካላት ጋር በገንዳ ውሃ ከተማ መክሯል። ቴዎድሮስ ደሴ ነው ዝርዝር ዘገባውን ከስፍራው ያደረሰን። የምዕራብ ጎንደር ዞን ትምህርት መምሪያ የ2015 ዓ.ም የ8ኛ ክፍል ክልል አቀፍ ፈተናና የ12ኛ ክፍል ሀገር አቀፍ ፈተናን በሚመለከት በገንዳ ከተማ አስተዳደር ከባለድርሻ አካላት ጋር መክሯል። የ8ኛ ክፍል ክልል አቀፍ ፈተና ያለምንም የጸጥታ ችግር በስኬት እንዲጠናቀቅ ከወዲሁ ቅድመ ዝግጅት እየተደረገ መሆኑን የዞኑ ፖሊስ መምሪያ ኃላፊ ምክትል ኮማንደር ሃይማኖት ከፋለ ተናግረዋል። ቀጣይ የሚሰጠውን የ8ኛ ክፍል ክልል አቀፍና የ12ኛ ክፍል ብሔራዊ ፈተናን ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ ፈተናቸውን በሰላማዊ መንገድ እንዲፈተኑ በየፈተና ማዕከሉ በየትምህርት ቤቱ የፖሊስ እና የሚሊሻ አደረጃጀት ሰርተን ኦሪንቴሽን ለመስጠት በዝግጅት ላይ ነው የሚገኘው። ያው በዚህ መንገድ ስለምንሰራ በባለፈው ዓመትም በሰላማዊ መንገድ ለማጠናቀቅ ተችሏል። በዚህ ዓመትም እሱን ለመድገም ነው እየሰራን ያለነው። ፈተናውን በዩኒቨርሲቲዎች የሚወስዱ የ12ኛ ክፍል ተማሪዎችን እስከ ዩኒቨርሲቲዎች የሚያደርስ በቂ አጃቢ እንደሚመደብና ስጋት በሆኑ ቀጠናዎችም ቋሚ የጥበቃ ስራ እንደሚሰራ ኮማንደሩ ተናግረዋል። ጎንደር ዩኒቨርሲቲ ነው የሚፈተኑት። ስለዚህ ከዚህ ከመነሻ እስከ መድረሻ በጸጥታ መዋቅሩ ራሱን የቻለ አደረጃጀት ወጥቶለት የእጀባ ስራ ይከናወናል፣ ሲሄዱም ሲመለሱም። በተጨማሪም ደግሞ እኛ በለየናቸው የስጋት ቀጠናዎች በሮች ላይ ቋሚ የሆነ ጥበቃ ስራ ይሰራል ማለት ነው። የዞኑ ትራንስፖርት ተጠሪ ጽህፈት ቤት ኃላፊ አቶ ሙላለም ታደሰ በበኩላቸው በትራንስፖርት እጥረት ምክንያት አንድም ተማሪ ከፈተና እንዳይስተጓጎል አስቀድመው ተሽከርካሪ የማመቻቸት ስራ እንደሚሰራ ተናግረዋል። በተለይም የ12ኛ ክፍል ሀገር አቀፍ ፈተና በእያንዳንዱ ዩኒቨርሲቲ ነው ተማሪዎች ተጓጉዘው የሚፈተኑት። ተጓጉዘው ሲፈተኑ ደግሞ እንደኛ ዞን ሐምሌ ላይ ለሚሰጥ የ12ኛ ክፍል ፈተና በተማሪ ቁጥር ልክ ተሽከርካሪ እናቀርባለን ብለን እናስባለን። ተሽከርካሪ የምናቀርበው ደግሞ አጠቃላይ ለዚህ አገልግሎት የሚውል አነስተኛም መካከለኛም ከፍተኛም ተሽከርካሪ በቴክኒክ ጭምር ቸክ ተደርጎ የቅድመ ዝግጅት ስራ እንሰራለን። ተልኮም እየዋርን ነው። ከዛሬ ማግስት ደግሞ የበለጠ ስራ እንሰራለን ብለን እናስባለን። ይሄ በዋናነት ከማህበራት ጋር ግንኙነት ይጠይቃል። ከማዕከላዊ ጎንደር ጋር ከአጎራባች ዞን ጋር ተሽከርካሪን በተመለከተ ቀድመን እንነጋገራለን ብለን እናስባለን። ለዞናችን ደግሞ በቂ የሆነ ተሽከርካሪ እንዲመደብ እናደርጋለን የሚለውን ነገር ተስፋ በማድረግ በዛ መንገድ እንሰራለን ብለን ነው የምናስበው። ባለድርሻ አካላት ከቅድመ ፈተና ጀምሮ ኃላፊነት ወስደው እንዲሰሩ መግባባት ላይ መደረሱን የተናገሩት ደግሞ የዞኑ ትምህርት መምሪያ ኃላፊ አቶ ስዩም ታደሰ ናቸው። የ8ኛ ክፍል ፈተና ወደ ቀበሌዎች ለመጓጓዝ ትራንስፖርት ያስፈልጋል። ይህን ትራንስፖርት ወረዳዎች እንዲያመቻቹ እና ምቹ ሁኔታ እንዲፈጠር ፈተና ከተፈተኑ በኋላ ውጤታቸው የመልስ ወረቀቱ በሰላም ወደ ታረምበት ቦታ እንዲመለስ እንዲሁም 12ኛ ክፍል ከሐምሌ 19 እስከ 30 ባለው በሁለት ዙር ይሰጣል። እነዚህ ተማሪዎችም ያው እየተጓጓዙ ወደ ዩኒቨርሲቲዎች በመሄድ ስለሚፈተኑት ትራንስፖርት ኃላፊዎች፣ ፋይናንስ ኃላፊዎች በቂ የሆነ ቅድመ ዝግጅት እንዲያደርጉና ውል ይዘው በተገቢው መንገድ ተማሪዎች ያለምንም መጨናነቅ ወደ የሚፈተኑበት ጣቢያ ለማጓጓዝ አስፈላጊ መግባባት የተደረሰበት ሁኔታ ነው ያለው። የ12ኛ ክፍል ተፈታኞች ተገቢውን የፈተና ስርዓት ተከትለው እንዲፈተኑ ከወዲሁ የስነ ልቦና ግንባታ መሰራት እንዳለበትም መግባባት ላይ ተደርሷል ብለዋል። ተማሪዎች ወደ ፈተና ጣቢያ ሲሄዱ በስነ ምግባራቸው ምስጉን ሆነው እንዲመጡ የዩኒቨርሲቲ ማቴሪያሎች፣ ወንበሮች፣ መኝታ ቦታዎች፣ ሌሎች የመጸዳጃ ቤት ቦታዎችን በተገቢው መንገድ እንደራሳቸው አድርገው እንዲንከባከቡ ሌሎች የዲሲፕሊን ችግር እንዳይፈጠር ለማድረግ ነው ውይይት ስናካሄድ የቆየው። በዞኑ በ134 ትምህርት ቤቶች ከ5700 በላይ የ8ኛና ከ2500 በላይ የ12ኛ ክፍል ተማሪዎች ፈተናውን እንደሚወስዱ ከዞኑ ትምህርት መምሪያ የተገኘው መረጃ ያመለክታል።